እንኳን ደስ ያላችሁ። ይሄ ዜና ሼር ይደረግ። እሺ ውድ አድማጮቼ፣ ሰበር ዜና በሳውዲ አረቢያ ለነበሩ 1655 ኢትዮጵያውያን የምህረት አዋጅ ተደረገላቸው። ከሞት ነው እንግዲህ የምህረት ያደረገላቸው። ቀን ሰኔ 4 2018 ዓመተ ምህረት። ጤና ይስጥልን የተከበራችሁ አድማጮቻችን፣ ወቅታዊና ትኩስ መረጃ ወደ እናንተ ማደርስበት ሰዓት ደርሷል። ዛሬ በሳውዲ አረቢያ ለነበሩ ወገኖቻችን የተሰማውን ታላቅ የምስራች ነው። ዋና ዋና ነጥቦቹ ታላቅ የዲፕሎማሲያዊ ስኬት። በሳውዲ አረቢያ በተለያዩ ወንጀሎች ተጠርጥረው የፍርድ ሂደት ላይ የነበሩ 1655 ኢትዮጵያውያን በተደረገላቸው ከፍተኛ የዲፕሎማሲያዊ ጥረት የምህረት አዋጅ ተጠቃሚ መሆን ችሏል። የተቀናጀ ጥረት የውጭ ጉዳይ ሚኒስቴር በሪያድ የሚገኘውና የፌዴሪ ሚስዮንና በጅዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው ተከታታይ የዲፕሎማሲ ንግግር የዜጎች የፍርድ ሂደት እንዲቋረጥና በነፃ እንዲለቀቁ ተደርጓል። ዜጋ ተኮር ዲፕሎማሲ። ይህ የተገኘው ትልቅ ውጤት መንግስት ለዜጋ ተኮር ዲፕሎማሲ በሰጠው ልዩ ትኩረት መሆኑ የተገለጸ ሲሆን መንግስት አሁንም ቀሪ ዲፕሎማሲ ጥረት የሚሹ ሌሎች ጉዳዮች ላይ በትኩረት እየተከታተለ ይገኛል። ጥብቅ የማስጠንቀቂያ መልእክት። ከአታላዮች ተጠንቀቁ። ሚኒስተሩ አያይዞም ዜጎች በማህበራዊ ሚዲያዎች ከሚሰራጩ የሐሰት ማታለያዎችና ከህገወጥ የሰዎች አዘዋዋሪዎች ወጥመድ ራሳችሁን አድኑ፣ ራሳችሁን ጠብቁ። ህጋዊ እርምጃ ህገወጥ ደላሎችን ለህግ ለማቅረብ የተጀመረው ዘመቻ ተጠናክሮ እንደሚቀጥልም ተመልክቷል። የመረጃ ምንጭ የውጭ ጉዳይ ሚኒስቴር መረጃው ሼር ይደረግ። እንኳን ደስ ያለ በድጋሚ። የ2019 ባጀት ዓመት ረቂቅ ባጀት 2.339 ትሪሊዮን ብር ሆኖ ቀረበ። ዛሬ ዕለተ ሐሙስ ሰኔ 4 2018 ዓ.ም። ክቡራንና ክቡራት አድማጮቻችን እንደምን አረፈዳችሁ። ዛሬ የተሰማውን አዲስና ኢኮኖሚያዊ ዜና ይዤላችሁ ቀርብ ያለው የህዝብ ተወካዮች ምክር ቤት በዛሬው ዕለት 2.339 ትሪሊዮን ብር ሆኖ በቀረበው የ2019 ባጀት ዓመት ረቂቅ ባጀት ላይ ሰፊ ውይይት እያደረገ ይገኛል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የረቂቅ ባጀቱን መግለጫ ለምክር ቤቱ ያቀረቡ ሲሆን ባጀቱ የመንግስትን የልማትና የማክሮ ኢኮኖሚ እቅዶችን ታሳቢ በማድረግ የተዘጋጀ መሆኑንም አክለው ገልጸዋል። የዚህ ግዙፍ ባጀት ዝርዝር ክፍፍልና ዋና ዋና ነጥቦቹ የሚከተሉትን ይመስላል። የባጀት ክፍፍልና ወጪዎቹ ለመደበኛ ወጪ 1.23 ትሪሊዮን ብር። ይህ ከአጠቃላይ ባጀቱ ከፍተኛውን ድርሻ ወይም 52.9 በመቶ የሚይዘው ነው። ለካፒታል ወጪ 568.2 ቢሊዮን ብር ተመድቧል። ለክልሎች የባጀት ድጋፍ 520.6 ቢሊዮን ብር ተለይቷል። ለዘላቂ ልማት ገቢ ማስፈጸሚያ ደግሞ ለክልሎች ማለት ነው 14 ቢሊዮን ብር ይመደባል። ከተለየው መደበኛ ወጪ ውስጥ ማለት ነው የተካተቱት ዋና ዋና ጉዳዮች ለዕዳ ክፍያ 542 ቢሊዮን ብር ለሀገር ውስጥና ለውጭ ሀገር የዕዳ ክፍያ የሚል ይሆናል። ለድጎማና ካፒታል ማሳደጊያ 236.4 ቢሊዮን ብር ለድጎማ የሚል፣ ለመዳበሪያ ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደቡ ናቸው። ለሰራተኞች ክፍያ ለመንግስት በቀጣይ ዓመት ባይትባት ነው የደሞዝ ክፍያ አበልና ልዩ ክፍያዎችን በ170.8 ቢሊዮን ብር ተለይቷል። የኢኮኖሚ እድገትና የገቢ ግምት። የኢኮኖሚ እድገት በ2019 ባጀት ዓመት የኢትዮጵያ ኢኮኖሚ 10.1 በመቶ እድገት ያስመዘግባል ተብሎ ይጠበቃል። የውጭ ተጽዕኖ። የመካከለኛው ምስራቅ ጦርነትን በኢኮኖሚ ላይ ያሳድር የሚችለውን ተጽዕኖ ከግምት ውስጥ ያስገባ ባጀት መሆኑም ተገልጿል። የመንግስት ጠቅላላ ገቢ። የፌዴራል መንግስት ጠቅላላ ገቢ 1.817 ትሪሊዮን ብር ይሆናል ተብሎ የተገመተ ሲሆን ከዚህ ውስጥ 1.6 ትሪሊዮን ብሩ ከታክስና ታክስ ካልሆኑ ገቢዎች ለመሰብሰብ ታቅዷል። አጠቃላይ የዜና ማጠቃለያ ማለት ነው 2019 ባጀት ዓመት የቀረበው ይህ 2.339 ትሪሊዮን ብር ረቂቅ ባጀት ከዘንድሮ ከ2018 ማለት ነው ባጀት ዓመት ጋር ሲነጻጸር የ21.3 በመቶ እድገትን አሳይቷል። ስላዳመጣችሁኝ ከልብ አመሰግናለሁ። ፈጣሪ ይህንን ባጀት በአግባቡና በጥበብ የምንጠቀምበትን ማስተዋሉን ይስጠን። ለውድ ሀገራችን ኢትዮጵያ መልካም የልማት ዘመን እንዲሆን እመኛለሁ። ምንጭ የፋና ብሮድካስቲንግ ኮርፖሬት ኤፍኤምሲ። ይሄ በጣም ነው የሚገርመው። በቃ የሚገርም መረጃ ነው። አዳምጡት። የ3000 ዓመት ዕድሜ ያለው የፍቅረኛሞች አስክሬን በዩክሬን ተገኘ። ሰኔ 4 2018 ዓ.ም። ይህን መረጃ አዳምጡ እስኪ። በዓለም ዙሪያ ያሉ ሰዎችን እንግዲህ ቀልብ የሳበ ማህበራዊ ሚዲያውን እያነጋገረ ያለ አንድ አስገራሚ የአርኪኦሎጂ ግኝት ይፋ ሆኗል። በምዕራብ ዩክሬን የተገኘው የ3000 ዓመታት ዕድሜ ያለው ጥንታዊ መቃብር የብዙዎችን ትኩረት በይሳት ስቧል። የግኝቱ ዋና ዝርዝሮችን ልንገራችሁ። ዘላለማዊ እቅፍ የአርኪኦሎጂ ተመራማሪዎች
በቁፋሮ ወቅት ያገኟቸው የወንድና የሴት አጽሞች እርስ በርስ ሙጥኝ ብለው የተቃቀፉ ሆነው ተገኝቷል። ይህም በጥንታውያን ዘንድ የነበረውን ጥልቅ ፍቅርና ታማኝነት የሚያሳይ ነው። የነሐስ ዘመን ቅርሶች ከአጽሞቹ ጋር አብሮ የተቀበሩ የተለያዩ የነሐስ ዕቃዎችና የሸክላ ውጤቶች የተገኙ ሲሆን ይህም የአምልኮና የቀብር ስነ ስርዓቱ ባህላቸው ምን እንደሚመስል ፍንጭ የሚሰጥ ነው። የባህል ሚስጥር የአስገራሚ የቀብር ሁኔታ በነሐስ ዘመን ማገባደጃ ሌት ብሮንዝ ኤጅ ላይ ማለት ነው የነበረውን ስልጣኔ፣ ስለ ነፍስ ዘላለማዊነት የነበራቸውን እምነትና ማህበራዊ እሴት በግልጽ የሚያሳይ ብርቅዬ ግኝት ሆኖ ተመዝግቧል። ይህ በፎቶግራፍ ተደግፎ በኢንተርኔት ላይ በስፋት እየሰራጨ የሚገኘው ግኝት በጥንታውያን ዘንድ የነበረውን የፍቅርና የትዳር ትስስር ጥልቀት እንደ አዲስ እንግዲህ መነጋገሪያ አድርጓል። እናንተ ለምን ያክል ዘመን የተዋደዱና የተፋቀሩ ሰዎች ታውቃላችሁ? የነኚህ ይለያል። ተቀብሮም አንድ ላይ ተቀብሮም ተቃቅፎ በጣም ነው የሚደንቀው። እስኪ ሼር አድርጉት ጓደኛ